ሰላም ሰላም ተመልካች አድማጮቻችን ዕለታዊ የምንዛሬ መረጃ ይዘንላችሁ መጥተናል። በባንኮች ምንዛሬ በስንት በመዘርዘር ላይ ነው የሚገኙት የሚለውን የአራት ባንኮች ማለትም የኢትዮጵያ ንግድ ባንክ፣ የአዋሽ፣ የብርሃንና የአቢሲኒያ ባንክ ዓለም አቀፍ የሆኑ ምንዛሬዎችን በስንት በመግዛት በስንት እየሸጡ ይገኛሉ የሚለውን እንዲሁም ደግሞ ምን አይነት ተጨማሪ ጉርሻ አላቸው የሚለው መረጃ አካተን ይዘንላችሁ መጥተናል። እስከ መጨረሻው መከታተል አትርሱ። ለቪዲዮ እንዲሁም ለቻናሉ አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሉንም ሰብስክራይብ በማድረግ ዘውትር የምንለቃቸውን የቪዲዮ መረጃዎቻችንን ተከታተሉ ዘንድ እንዲሁም የደወል ምልክቷን በመጫን አብራችሁን ትሆኑ ዘንድ በማክበር እየጠየቅን አሁን ወደ መረጃችን እናልፋለን። ከኢትዮጵያ ንግድ ባንክ ነው የምንጀምረው። የኢትዮጵያ ንግድ ባንክ ምንም እንኳን ባንኮች ዛሬ ዕለተ እሁድ ሐምሌ 5 ዝግ ቢሆኑም ትላንትና ሲገለገሉበት የነበረው የምንዛሬ ዋጋ ዛሬም አፕላይ ስለሚደረግ ያንን ነው የምንነግራችሁ ማለት ነው። በነገው ቀን ደግሞ ከተቀየረ ያንንም ይዘንላችሁ እንመጣለን። አንዱን የአሜሪካ ዶላር በ158 ከ63 ገዝተው በ161 ከ80 በመሸጥ ላይ ይገኛሉ። አንዱን የፓውንድ ስተርሊንግ በ208 ከ52 ገዝተው በ212 ከ70 በመሸጥ ላይ ነው የሚገኙት። አንድ ዩሮስ በስንት ተገዝቶ በስንት ይሸጣል ካላችሁ በ181 ከ36 ተገዝቶ በ184 ከ99 ይሸጣል። የስዊስ ፍራንክን ስንመለከት በ192 ከ93 ተገዝቶ በ196 ከ79 እየተሸጠ ነው የሚገኘው። አንድ የኩዌት ዲናር መግዣው ስንት ነው? መሸጫውስ ስንት ነው ስንል መግዣው በ505 ከ96 ሲሆን መሸጫው ደግሞ በ516 ከ08 መሸጫው ሆኖ ያገለግላል ማለት ነው። ቀጥለን የምንመለከተው የቻይና ዩዋንን ሲሆን አንዱ የቻይና ዩዋን በ22 ከ91 ተገዝቶ በ23 ከ37 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። የዲራም ምንዛሬን ስንመለከት በ43 ከ19 ገዝተው በ44 ከ05 እየተሸጠ እንደሚገኝ ያገኘነው ዕለታዊ የውጭ ምንዛሬ ተመን ያመላክታል። ቀጥለን የምንመለከተው ደግሞ የሳውዲ ሪያልን ሲሆን አንዱን የሳውዲ ሪያል በ42 ከ26 ገዝቶ በ43 ከ10 በመሸጥ ላይ ይገኛሉ። ተመልካች አድማጮቻችን በኢትዮጵያ ንግድ ባንክ ተጨማሪ ጉርሻ አለ ወይ ካላችሁ፣ አዎ በኢትዮ ዳይሬክት፣ በካስኮ፣ በቦቲም፣ በወገን ሴንድ፣ በላኪ ረሚት፣ በኢትዮጵያ በአሪፍ ፔፓርክ ሴንድ፣ በ50 ሎሚ፣ በደስታ ፔና በሞጆ መኒ ዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክሎ ከዕለታዊ የውጭ ምንዛሬ መሸጫ ተመን ላይ የ6.78 በመቶ ጉርሻን እንዲሁም ደግሞ በባንኩ በዓለም አቀፍ የኋላ አስተላላፊዎች በኩል ሲላክ በ6.43 በመቶ ጉርሻን ያበረክትላቸዋል ማለት ነው። ቀጥለን የምናልፈው ደግሞ ወደ አዋሽ ባንክ ነው። አዋሽ ባንክ ምንዛሬ ተመኑ በስንት ይመስላል? የአሜሪካ ዶላርን፣ ዩሮን፣ ፓውንድ ስተርሊንግን፣ ስዊስ ፍራንክን፣ የሳውዲ ሪያልን፣ ዲራም፣ የካናዳ ዶላርን በስንት ገዝተው በስንት ይሸጣሉ የሚለውን ስንመለከት አንዱን የአሜሪካ ዶላር በአዋሽ ባንክ በ159 ከ03 መግዣው ነው። መሸጫው ደግሞ በ162 ከ21 ነው። አንዱን ዩሮ በ185 ከ83 ገዝቶ በ189 ከ54 ይሸጣል። ፓውንድ ስተርሊንግን በ210 ከ84 ገዝቶ በ215 ከ06 ሲሸጥ የስዊስ ፍራንክን ደግሞ በ196 ከ83 ገዝቶ በ200 ከ77 ይሸጣል። አንዱን የሳውዲ ሪያል በ43 ከ36 ገዝቶ በ44 ከ22 ይሸጣል። የዲራምን ደግሞ በ44 ከ29 ገዝቶ በ45 ከ18 የኢትዮጵያ ብር ይሸጣሉ። አንዱን የካናዳ ዶላር በ112 ከ08 ገዝተው በ114 ከ32 በዕለታዊ ተመን እየሸጡ ይገኛሉ። እሱ ብቻ ሲሆን በአዋሽ ባንክም እንዲሁ የ10% ተጨማሪ ጉርሻን ከውጭ ሀገር ከወዳጅ ዘመድ በኋላ አስተላላፊ ወኪሎች በኩል ሲላክሉ በባንኩ ስትቀበሉ እንዲሁም በካሽ ስትመነዝሩ ከመደበኛ ምንዛሬው በተጨማሪ ነው። ታዲያ የ10 ብር
የ10% ጉርሻ። እንቀጥላለን። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬን የወቅታዊ የዕለተ እሁድ ልዩ የምንዛሬ ተመን መረጃችንን ነው። ይህ መረጃ ዛሬ ላይ ምንም እንኳን ባንኮች ዝግ ቢሆኑ ትላንትና ሲገለገሉበት የነበረውን የምንዛሬ ተመን ዛሬም እያቀረብንላችሁ እንገኛለን። በተለየ መልኩ ማለት ነው። ነገ ሲቀየር እንዲሁ የምናሳያችሁ ይሆናል። በተጨማሪም የተለያዩ የምንዛሬ ተመኖችንና የቢዝነስ ዋጋዎችን ስትፈልጉ ቻናላችንን የመጀመሪያ ምርጫዎች አድርጎ እስካሁን ቪዲዮንም እያያችሁ ላይክ ካላደረጋችሁ ላይክ፣ ሰብስክራይብም ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ትሆኑን ዘንድ በማክበር እየጠየቅን ቀጣይ ወደ አቢሲኒያና ወደ ብርሃን ባንክ እናልፋለን። በአቢሲኒያ ባንክ አንዱ የአሜሪካ ዶላር በ159 ከ38 ተገዝቶ በ162 ከ57 ይሸጣል። ፓውንድ ስተርሊንግ በ212 ከ10 ተገዝቶ በ216 ከ36 ይሸጣል። አንድ ዩሮ በ186 ከ31 ተገዝቶ በ190 ከ04 ሲሸጥ የዲራም ምንዛሬ ደግሞ በአቢሲኒያ ባንክ በ44 ከ7 ተገዝቶ በ45 ከ59 በመሸጥ ላይ ይገኛል። የስዊስ ፍራንክ በስንት ተገዝቶ በስንት ይሸጣል ካላችሁ በ197 ከ66 ተገዝቶ በ201 ከ62 መሸጫው አለው። የካናዳ ዶላርን ደግሞ በ112 ከ33 ተገዝቶ በ114 ከ58 ሲሸጥ የሳውዲ ሪያል ደግሞ በ44 ከ05 ተገዝቶ በ44 ከ93 እየሸጠ እንደሚገኝ ያገኘነው የአቢሲኒያ ባንክ ኤክስቼንጅ ሬት መረጃ ያመለክታል። ተመልካች አድማጮቻችን ከውጭ የገንዘብ ምንዛሬ ተመን በተጨማሪም በዳብሽን፣ በዌስተርን ዩኒየን፣ በመኒግራም፣ በትራንስፋስት፣ በትራፔ፣ በኢትዮ ዳሽ፣ በፋስት ፔሪያ እና ሌሎች የገንዘብ አስተላላፊዎች በኩል በአቢሲኒያ ባንክ ሲላክላችሁ ከተላከላችሁ ገንዘብ ባንኩ ስትቀበሉ ስትመነዝሩ በሁሉም ቅርንጫፎቹ የ2% ተጨማሪ ጉርሻን ማዘጋጀታቸውን ሲገልጹ በደስታ ነው። ቀጥለን የምናልፈው ወደ አቢሲኒያ ባንክን ተመልክተናል። እንግዲህ የብርሃን ባንክን ስንመለከት የብርሃን ባንክ አንዱን የአሜሪካ ዶላር በ159 ከ71 ገዝቶ በ162 ከ91 ሲሸጥ ፓውንድ ስተርሊንግን በ213 ከ83 ገዝቶ በ218 ከ10 ይሸጣል። ዩሮን በ182 ከ44 ገዝቶ በ186 ከ09 ሲሸጥ ዲራምን ደግሞ በ43 ከ48 ገዝቶ በ44 ከ36 ይሸጣል። አንዱን የአውስትራሊያ ዶላር በ110 ከ68 ገዝቶ በ112 ከ89 ሲገዛ ሲሸጥ የካናዳ ዶላርን ደግሞ በ112 ከ61 ገዝቶ በ114 ከ86 ይሸጣል። የስዊስ ፍራንክን በስንት ገዝቶ በስንት ይሸጣል ካላችሁ በ197 ከ64 ገዝቶ በ201 ከ59 በመሸጥ ላይ ይገኛሉ። የ10 ብር ጭማሪ በእያንዳንዱ ዶላር ከባህር ማዶ ገንዘብ ሲላክላችሁ በባንክ እንዲሁ ስትቀበሉ በጥሬ ገንዘብ ስትመነዝሩ በእያንዳንዱ ዶላር ላይ 10 ብር ጭማሪ ማዘጋጀታቸውን ይገልጻሉ። ተመልካች አድማጮቻችን የምንዛሬ መረጃዎቻችን በአራት ባንኮች የሰማችሁትን ይመስል ነበር። ለሌሎች ተጨማሪ መረጃዎች ቻናላችንን እንደተለመደው ቪዲዮውን ላይክ ማድረግ ቻናሉንም ሰብስክራይብ ማድረግ ያረሳ። እስካሁን አብራችሁን ስለቆያችሁ እያመሰገንን መልካሙን ተመኘን። መልካም ጊዜ